በብዛት ግን ገንፎ ለማዘጋጀት የሚንጠቀመው ወይንም እናቶቻችን የሚያዘጋጁት አንድም ከገብስ አንድም ከአጃ ወይም ከስንዴ ሊሆን ይችላል። ነገር ግን ከነኚህ በተጨማሪ የተመጣጠነ ወይንም ጥሩ የጤና ጥቅም የያዘ አካቶ የሆነ ለሁሉም ንጥረ ነገሮችን የያዘ አንድ የገንፎ እህል እንዴት አድርገን ማዘጋጀት አለብን? ምን ነገሮችን ብናካትት ነው? ለምሳሌ አንድ ህፃን ሲመገብ እንደ ፕሮቲን፣ ካርቦሃይድሬት፣ ቫይታሚን፣ ካልሲየም ወይም የተለያዩ የአይረኖች እንደ ሚነራል እንዲሁም በሽታ ተከላካይ ንጥረ ነገሮችን ማግኘት መቻል አለበት። እነኚህን ነገሮች ግን አንድን ገንፎ ብቻ በመስራት ልጃችን እንዲያገኝ ማድረግ አንችልም ወይ የሚለው እንግዲህ የብዙ እናቶች ጥያቄ ነው። እና በዚህ ቪዲዮ ላይ ምን አካታችሁ ብታዘጋጁ ነው እነኚህንና ብዙ የጤና ጥቅሞችን ሊሰጠው የሚችል ገንፎ እህል ማዘጋጀት የምትችሉት ምንን ብንጠቀም ነው የሚሉትን እናያለን ማለት ነው። እና በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉ። እንዴት አድርጋችሁ ማዘጋጀት እንዳለባችሁ፣ ምን ጥንቃቄዎች ማድረግ እንዳለባችሁ፣ ከዛ በተጨማሪም ህፃናቱ ሊያገኙት የሚችሉት የጤና ጥቅም ምንድን ነው፣ አንድ እናት ልጇ ሲመገብ የተመገበው ምግብ ምን ጤና ጥቅሞችን አግኝቷል፣ ስለዚህ ምን ይቀረዋል፣ ምን አዲሽናል ልጨምርለት የሚለውን እናያለን ማለት ነው። እና የእናቶችን ልፋት ለመቀነስም ከዛም በተጨማሪ ደግሞ የልጆችን ጤና በእጅጉኑ ለመጨመር ከዛም በተጨማሪ የልጆችን የክብደት ለመጨመር እንዲሁም ከመቀንጨር ለመታደግ የሚረዱ ግብአቶችን በቀላሉ ተጠቅመን እንዴት ማዘጋጀት እንዳለብን እናያለን ማለት ነው። ይህንን ስናይ በአንደኛነት የሚያስፈልገን ገብስ ነው። ገብስ ለሆድ ለስላሳ የሆነ ምግብ ስለሆነ ለህፃናቶች ሆዳቸው ላይ እንዲመቻቸው ያደርጋል ማለት ነው። ምቾት እንዲሰማቸው ያደርጋል። ከዛም አልፎ የአንጀት ድርቀት እንዳይከሰትባቸው ያደርጋል። እናም ገብስን ከተጠቀምን በኋላ ገብስ አንድ አላችሁ፣ ከዛ ስንዴ ደግሞ እናዘጋጃለን ማለት ነው። ስንዴውን የምናዘጋጀው አንደኛ የተቆላ ስንዴ መሆን መቻል አለበት። በጣም ያልበሰለ ግን ጥሬ ያልሆነ ሞቅ የተደረገ ስንዴ እናዘጋጃለን ማለት ነው። ስንዴው እንደ ኃይል ምንጭነት ያገለግላቸዋል። ስንዴ በውስጡ ከፍተኛ የሆነ የካርቦሃይድሬት ይዘት ስላለው ስለዚህ ኃይል እንዲያገኙ የሚያወጡትን ኢነርጂ በቀላሉ እንዲተኩ ያደርጋላቸዋል ማለት ነው። እንዲሁም ለሰውነታቸው ግንባታ ማለትም ሰውነታቸው እንዲፋፋ፣ አቅማቸው እንዲዳብር፣ እንዲጠነክሩ በከፍተኛ ሁኔታ ይረዳል ማለት ነው። ስለዚህ ከገብስ በተጨማሪ ስንዴን እንጨምራለን ማለት ነው። ሶስተኛ ላይ አጃ ነው። አጃ እንግዲህ ለአንድ ህፃን ለጭንቅላትና ለነርቭ እድገት የሚረዳው ንጥረ ነገርን ቫይታሚን ቢ ወይንም ቢ ኮምፕሌክስ የሚባለው ምንጭ ነው። በመሆኑም ለጭንቅላት ንቃት ወይንም ለአእምሮ እድገት በጣም ጠቃሚ ነው ማለት ነው። ስለዚህ ለአእምሮ እድገቱ ስለሚረዳው አጃ ተጨማሪ አድርጋችሁ ትይዛላችሁ ማለት ነው። ከዛም በውስጡ ደግሞ እንደ ብረት ወይንም አይረን ስላለው ይህ ደግሞ ለደም ማነስ ህፃናት ለደም ማነስ ችግር እንዳይጋለጡ በዛውም ይረዳቸዋል ማለት ነው። አጃ። በአራተኛ ላይ ለውዝ ነው። ለውዝ ለጭንቅላት እድገት ወይንም ይሄ ብሬን ፉድ ለሚባለው በጣም ወሳኝ ነው። እናም ለውዝ ደግሞ ጤናማ የሆነ ቅባቶችን ወይንም ኦሜጋ 3 እንደ ኦሜጋ 6 ያሉ ንጥረ ነገሮችን ይዘዋል። እንግዲህ በብዛት ኦሜጋ 3 የሚገኘው አሳ ላይ ነው። ነገር ግን ያንን ስለሚተካልን ምን እንጠቀማለን ማለት ነው? ለውዝን እንጠቀማለን። በዚህም ሂደት ውስጥ ህፃናቶች ፈጣን የማስተዋወስ ችሎታቸው እንዲዳብር ያደርጋል ማለት ነው። እንዲሁም ከዛ በተጨማሪ ለሰውነታቸው እንዲፋፋና አንካራ እንዲሆኑ ክብደታቸው እንዲጨምር በከፍተኛ ሁኔታ ይረዳል ማለት ነው። አምስተኛ ጤፍ ነው። በገንፎ ላይ ተደባልቆ መዘጋጀት ይችላል። ነገር ግን ጤፉ ሲዘጋጅ የተወሰነ እሳት እንዲያገኘው ተደርጎ ወይንም ሞቅ ማድረግ መቻል አለባችሁ። የተወሰነ እሳት እንዲያገኘው ሞቅ ማድረግ መቻል አለባችሁ። ይህን የምታደርጉት ምንድነው? ሲገነፋ እኩል ከሌላው እህል ጋር አብሮ እንዲበስል እና ለሆዳቸው ምቾት እንዲኖረው ማለት ነው። እንግዲህ ጤፍን ያለውን ጠቀሜታ ስናይ ጤፍ በእጅጉኑ ከፍተኛ የሆነ ለአጥንት ጥንካሬ የሚረዳ እንዲሁም ለጥርስ ጥንካሬ የሚረዳ ካልሲየምን በውስጡ ይይዛል። ስለዚህ በተለይ ከአንድ ዓመት በታች ያሉ ህፃናት ወተት ወይም የላም ወተት ስለማይጠቀሙ በብዛት በገንፎ ላይ ጤፍን አዲሽናሊ በማዘጋጀት የአጥንትና የጥርስ ጥንካሬያቸውን ለማስጠበቅ እንዲረዳን ጤፍን እንደ አንድ ግብአት
ጨምረን ማዘጋጀት መቻል አለብን። ስድስተኛ የምንጠቀመው ባቄላ ደግሞ ለጡንቻ ግንባታ ወይንም ሰውነታቸው እንዲዳብር እንዲጠነክር እንዲሁም የተለያዩ ፕሮቲኖችን ምንጭ ስለሆነ ባቄላ መጠቀሙ በእጅጉም ጠንካራ እንዲሆኑ ያደርጋቸዋል ማለት ነው። ነገር ግን ባቄላ ስንጠቀም መደረግ ያለበት ጥንቃቄ ራሱ የቻለ ጥንቃቄ አለ። አንደኛ ባቄላ ለጋዝ ወይንም ለሆድ መነፋት ሊዳርጋቸው ይችላል ህፃናቶች። ስለዚህ ምን እናደርጋለን? ባቄላ ኮንሰንትሬሽኑ ወይንም የምንጠቀመውን ባቄላ አንደኛ ይዘቱን እናሳንሳለን፣ ሁለተኛ የባቄላው ሽፋኑን እንዲወገድ ማድረግ መቻል አለብን። ይህ ምንድነው የምናደርገው? ተዘፍዝፎ ደርቆ ባቄላው መፈልፈል መቻል አለበት ማለት ነው። ስለዚህ ከተፈለፈለ የጋዝ መጠኑ ስለሚቀንስ አሁንም እንዳያጋሱ ያደርጋቸዋል ማለት ነው። ስለዚህ ባቄላውን በማስፈልፈል አምሰን መጠቀም። ሰባተኛ ተልባ በእጅጉ የሆነ ተፈጥሯዊ የሆነ የቅባት ምንጭ ነው። ጤናማ የሆነ የቅባት ምንጭ ነው። ስለዚህ ተልባን በትንሹ መጠቀም። እንግዲህ እነኚህንና መሰል እህሎችን ከተጠቀምን በኋላ ዋናው ምንድነው? እንዴት አድርገን ነው ኮንሰንትሬሽኑን የምናጣጥመው ነው። ይህ ማለት ግብአቱን ዝም ብለን እንዳገኘን ማስፈጨት የለብንም። ስለዚህ የምናደርገው ምንድነው? በምን ያክል ሬሾ ብናደርግ ነው የሚለው። አንደኛ ለምሳሌ ነው። እናንተ ከዚህም መጠኑን በዛ ማድረግ ትችላላችሁ። ነገር ግን ሬሾውን በዚሁ ልክ አድርጋችሁ ከፍ እያደረጋችሁ ወይንም አነስም ማዘጋጀት ካለባችሁ አነስ አድርጋችሁ ማዘጋጀት ትችላላችሁ። ነገር ግን ምሳሌውን በዚህ መልኩ ላሳያችሁ። ለምሳሌ 4 ኪሎ ገብስ ከተጠቀማችሁ ለ4 ኪሎ ገብስ 2 ኪሎ ስንዴ እንጠቀማለን ማለት ነው። 2 ኪሎ ስንዴ፣ 2 ኪሎ አጃ፣ 1 ኪሎ ባቄላውን የተፈለፈለ ታመሰ ባቄላ ግማሽ ኪሎ እናደርጋለን። ለውዙን ግማሽ ኪሎ እናደርግና ተልባ 1 ሲኒ ተልባ ይበቃዋል። ይህንን አድርጋችሁ በእጅጉኑ የተመጣጠነ ክሽን ያለ ቀላል ሁሉም ወላጅ በቀላሉ ሊያገኛቸው የሚችሉ ሰብሎች ስለሆኑ እነኚህን ሰብሎች በመሰብሰብ ማዘጋጀት። ይህን ካዘጋጃችሁ በኋላ ቀጣይ ስራው ምንድነው የሚሆነው ማለት ነው። ይህን ካዘጋጃችሁ በኋላ ምንድነው ጥንቃቄ ማድረግ ያለብን? እነማናቸውን መጠቀም የሌለባቸው የሚሉትን መጀመሪያ እናያለን። መጠቀም የሌለባቸውና ምንድነው ጥንቃቄ ማድረግ ያለብን ጥንቃቄ ምንድነው? አንደኛ ገብሱ ተዘፍዝፎ ተቆልቶ ተሸክሽኮ መሆን መቻል አለበት። ሁለተኛው ስንዴው መታመስ መቻል አለበት። ሶስተኛ አጃውም ቢሆን እንደዛው መዘጋጀት አለበት። ጤፉም ቢሆን መታመስ መቻል አለበት ማለት ነው። አራተኛ ደግሞ ማታስፈለፍሉ ከሆነ ወይንም ማይፈለፈል ከሆነ ደግሞ መጠኗን በጣም አነስ ማድረግ፣ የባቄላውን ምጨመሩትን ምደባልቁትን በጣም አነስ በማድረግ መጠቀም መቻል አለባችሁ። እና እንደዚህ ያደረጋችሁ ልጃችሁ ጤናማ የፋፋ ብሩህ አእምሮ ያለው እንዲሁም ጠንካራ እንዲሆን ይረዳው ዘንድ አመጋገቡ በዚህ መልኩ ማድረግ ትችላላችሁ። ከዛም በተጨማሪ ለወላድ እጅግ ጥሩ ነው፣ የተመጣጠነ ነው። ስለዚህ ይጠቅማል ማለት ነው። ከዛም አልፎ ለታማሚም ወይንም ለኖርማል ለደህና ሰውም ቢሆን በእንደዚህ አይነት መልኩ በማዘጋጀት ብዙ ወይንም መልቲ ጥቅም ያለው ገንፎ አዘጋጅታችሁ መጠቀም መቻል አለባችሁ። ስለዚህ በቤታችሁ ብዙ ጊዜ ስታዘጋጁ እንደዚህ የተለያዩ ጥቅሞችን ያዘለ አንድ አይነት ጥቅም ያለውን ሳይሆን ብዙ አይነት ጥቅሞችን ያሏቸውን ምግቦችን በማዘጋጀት ብትመገቡ በእጅጉኑ አዋጪ ነው ማለት ነው። እናም ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል ማለት ነው። እናንተ ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። በሌላ ቀን ሌላ አሪፍ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እናንተ ግን ላይክ እና ሰብስክራይብ በማድረግ እንዲሁም ሼር በማድረግ ሀሳብ አስተያየታችሁን፣ ጥያቄ ካላችሁ ደግሞ ኮሜንት ላይ በማስቀመጥ ልትነግሩኝ ትችላላችሁ ማለት ነው። እስከዛው ደህና ሁኑ። አመሰግናለሁ።